የሚያረጋት ሰው ከሌለ ሁሉ ጊዜ ኒቃብ ተሸፍና ከየት ባል ታገኛለች እንዴ? ያገኛሉ። እንደውም ኒቃብ የሚያረጉ ናቸው በጣም ባል የሚያገኙት እኛ ጋር ደግሞ የት ይገኛሉ እነሱ? ስለዚህ ኒቃብን ስትገልጥ መልኳ ይቀርታል። ሙዝ ታውቂያለሽ? ሙዝ አው ሲላጥ ያምራል። አዎ በቃ እንደዛ ማለት ነው። እንደዛ ስለሆነ ወንዱም ሁሉም እንትን የሚለው ኒቃብ የምታረግ ሴት ጋር ነው በቃ እንትን የሚለው ሮጥ ተፍተፍ የሚለው ማለት ነው። ኒቃቧን ስትገልጥ ግን መልኳ ብዙ ካላማረው እምቢ ቢላት ለሷ ኃጢያት አይሆንም በመገለጧ። አይሆንም ግን እሱ ያያት ማለት ሊያገባት ፈልጎ ግን እንደዚህ እንትን ካላለው ካልሳበው መተው ነው እንጂ የሚችለው ለማየት ብቻ ብሎ ግን ዝም ብሎ ላያገባት ዝም ብሎ ለማየት ከሆነ ደግሞ ሐራም ነው። አላህ ዘንድ እንደ ዝሙት ነው የሚቆጠርበት ለሱ። ግን ሳያት ትምህርቱ ሰፊ ነው እኮ ሳያት እንዴት ይወዳታል ለምኮ ለምሳሌ እውነት ነው እውነተኛ ፍቅር ያለው ይሄ እውነተኛ ፍቅር እኮ አይደለም። የመጀመሪያው ኢንፋቹዌሽን ነው አይደለ? ለምሳሌ በማስተር ፕላን ላይ የተቀመጠው ነገር በወረቀት ላይ የተቀመጠው ነገር ቤት ነው ወይስ አይደለም? ነው ቤት ነው። ግን እውነተኛ ቤት ነው? እውነተኛ ቤት ማለት መሰረት ተጥሎ ምናምን ያለው ነው። ኤክስካቬሽን ቁፋሮ ተካሂዶ ምናምን መሰረት ተጥሎ ፊቲንግ ፓርት ተቀምጦ ምናምን እሱ ነው እውነተኛ ቤት የሚባለው። ልክ እንደዛ ማለት ነው። መጀመሪያ የሚፈጠረው ነገር እኮ ኢንፋቹዌሽን ነው። እውነተኛ ፍቅርማ ያለው ከኒካ በኋላ ነው፣ ከትዳር በኋላ ነው ያለው። አላህ ያስቀመጠው ትክክል። አንድ ይሄ በዚህ ጥያቄ ጀጅ እንዳታረጉኝ። ለምሳሌ እነዚህ ሰዎች በፊት ጓደኛ ነበራቸው ይባል እና ከኒካ ውጪ በድሮ እምነታቸው እያሉ ግንኙነት ያወቁ ሰዎች ነበሩ ይባል። ኦኬ በፊት ዓለማዊ ሰዎች ነበሩ፣ በቃ በዓለም የሚኖሩ ነበሩ። ከዛ እስልምናን ከተቀበሉ በኋላ ኒካ ማድረግ አለባቸው ግንኙነት ሳያደርጉ አይደለ? ይተውታሉ እነሱ። አልጋ ለምሳሌ አሁን ሁለት ጥንዶች አሉና ክርስቲያን ነበሩ ወይም ደግሞ ሌላ እምነት ተከታይ ነበሩ። ከዛ በኋላ የተገናኙ ገርፍሬንድ ቦይፍሬንድ ሲባል ያው አልጋ እየያዙ እንትን ይላሉ ማለት ነው። ሌላን ተራክቦ ሊያደርጉ ይችላሉ አይደለ? ከዛ በኋላ ልክ ይሄ ነገር ሐራም መሆኑን ልክ እስልምናን ሲቀበሉ ሐራም መሆኑን ሲያውቁ ኖርማሊ ይተውበታሉ፣ ንስሐ ይገባሉ ወደ አላህ ማለት በንስሐ ይመለሱና መጨረሻ ላይ ትዳራቸውን ወይም ደግሞ ግንኙነታቸውን ሐላል ያደርጉታል ማለት ነው። እሺ እዚህ ጋር ጥያቄ ምንድነው? ጋብቻቸው ሐላል ሆነ። ከዛ ወደ ግንኙነት ሲሄዱ እሷም ሌላ ወንድ ታውቃለች፣ እሱም ሌላ ሴቶች ያውቃል። እና ግንኙነት በሚያደርጉበት ሰዓት አልተመጣጠኑም ይባላል። አልተመጣጠኑም ማለት አልተግባቡም በቃ። ከዛ ባልተግባቡም ማለት ምናልባት አላስደሰታትም፣ አልተደሳሰቱም ይባል በቃ አልተግባቡም ማለት እሱ ሳይኮሎጂካሊ ሜካፖች አሉ ራሱ። እሱ አሁን እንደዚህ የሚወራ አይደለም። በእኛውም በኢስላም እንደዚህ አይነት ነገሮች ግልጽ የሆኑ ትምህርቶች አሉን። ተራኩ ምንም እኮ የማያውቁ ለምሳሌ አሁን አንቺ እንደዛ አልተጣጣሙ ምናምን የምታያቸው ሰዎች እዛ ሌላ ነገር የኢሮፓያኖች እንትን ስላለ ነው እንጂ በመፍራት ምንም የማያውቁ ወንድ ልጅ ሆኖ ምንም የማያውቅ ሴት ልጅ የማያውቅ እኛ ጋር ሙስሊሞች ሆነው አንድ ቀንም አድርጎ የማያውቅ ሌላ ነገር ተራክቦ አድርጎ የማያውቅ ወንድና አድርጎ የማያውቁ ሴቶች አብረው ይኖራሉ። ልጅ ወልደው ምናምን እስከ መጨረሻው ድረስ የሚዘልቁ አሉ። እነሱማ ይኖራሉ እኮ በምን እንትን ተብለው ነው ራስ ተጣጣመው ተዋደው ምናምን ነገር ይኖራሉ። ኮምፓሪዝን ያለ እሱ ይመጣል እኮ በትምህርት አለው። አንደኛ ትምህርት አለው፣ በተፈጥሮ አላህ የሚያስቀምጠው ነገር እኮ ነው። እንደዛማ አይባልም እኮ ይሄ እንደዚህ ልቅ የሆነ ነገር እስካልሆነ ድረስ አልተጣጣምንም ምናምን ነገር ለእያንዳንዱ በሽታ ከሆነ ክኒን አለ፣ የተለያየ ነገር አለ። ሕክምና ላይ ነው ያለባቸው። መድኃኒት መዋጥ ኃጢአት አይደለም። አሁን ለምሳሌ ሕክምና እኮ ነው። ሳይካትሪስት አሁን የተጎዱ ሰዎች አሉ፣ ሳይካትሪስት የተጎዱ አሉ። ሬፕ የተደረጉ ሴቶች አሁን ለምሳሌ ብዙ ጊዜ ይቸገራሉ አይደል እንዴ? ሳይኮሎጂካሊ ይጎዳሉ። ሬፕ የተደረጉ ሴቶች የሆነ የማመንጨት ነገር ቫጂናል ሉብሪኬሽን ምናምን ነገር የላቸውም በተፈጥሯቸው ብዙ ጊዜ። እንደዚህ አይነት ሰዎች አሁን ሲሆኑ ሳይካትሪስት ሊያያቸው ይገባል። የራሱ ሕክምና አለው። ይሄ በሞደርን እስቲ ሌትስ ሴይ ላይክ ኢትዮጵያ ውስጥ በገጠራማው ከተማ ልበል ምንም ሳይካትሪስት በሌለበት እልም ያለ ገጠር ውስጥ እየኖሩ ሁለት ሙስሊሞች ተጋብተው አላቅም ገጠር ውስጥ ስላለው ነገር አላቅም በፕሮብሌሙ ማለት ነው። እንግዲህ እንዳልኩሽ ነው እኔ የምችለውን ያክል ነው የሳይኮሎጂካል ሜካፓቸው የሰዎች ወንድና የሴት ምንድነው የሚለው ነገር በትንሹ ያነበብኩት ነው የነገርኩሽ። እንዲህ አይነት ነገሮች ኤክሰፕሽናል በሆኑ ነገሮች ሲመጡ ግን በዛ ኤክሰፕሽናል በሆኑ ነገሮች እንዴት ነው የሚለው ነገር የራሱ ፈትዋ የሚባል ትምህርት አለ። ያ ይሄን የጠየቁ ምንድነው ሴትየዋ ህመም ቢሰማት አቅቷት ህመም ቢሰማት ብትፈታው ኃጢያት ነው ወይ በእናንተ? በቃ አልቻለችም። በቃ ነው አይ መፋታት የሚቻልበት ይኸውልሽ በቁርአን ውስጥ መፋታት ዲቮርስ የሚባለው ነገር ወይም ጦላቅ የሚባለው ነገር በኢስላም መክሩ ነው፣ የተጠላ ነው፣ ሐራም አይደለም። ትዳሩ ለጋብቻው
አደጋ ያለበት ነገር መሆኑ ከታወቀ ለትዳሩ ለህይወታቸው አደጋ ነገር ከመጣ አይመከርም መፋታት። ነገር ግን መፋታታቸው ሐራም አይደለም በኢስላም። አሁን በባይብል ለምሳሌ መፋታት ሐላል ነው አይደለ? በባይብል ይቻላል። የምትፋታው በባይብል ምንድነው? ዝሙት ካረገብህ ትፈታዋለህ፣ ሌላ ማግባት ትችላለህ። ዛት ሴት ዝሙት ከተደረገብህ ሌላ የማግባት የመፍታት መብት አለ። ያለ ዝሙት ምክንያት ሰው መፋታት አይችልም በባይብል? ወይ እኔ እሱን በእርግጠኝነት መመለስ አልችልም። ግን አንደኛ ቆሮንቶስ ምዕራፍ 7 ላይ ጳውሎስ ምንድነው ያለው? አንድ መለየት ብትፈልግ ትለይ ይላል፣ ግን ሌላ ማግባት አትችልም ነው የሚለው። አንድ ሴት ልጅ አሁን መፋታት ከወንድ ጋር ከፈለገች መፋታት ትችላለች፣ ግን ሌላ ማግባት አትችልም ባሏ የፈታችው እስኪሞት ድረስ። እንደዛ ነው ያለው የእናንተ እንትን ላይ ማለት ነው። ፌር አይደለም። ያለ ዝሙት ምክንያት ሚስቱን የሚፈታ ይላል እና እኔና እሷ ባንግባባ ያለ ዝሙት ምክንያት ተብሎ በሴክሹዋል ኢንተርኮርስ ወይም ደግሞ በተራክቦ ምክንያት አለመጣጣም አለመግባባት ቢፈጠር አሁን አንድኛቸው መፋታት ይቻላል? ያለ ዝሙት ምክንያት አትችልም። በዝሙት ነው መፍታት። ስለዚህ መፍትሄ የላችሁም እናንተ። ታዲያ እናንተ ጋር መፍትሄ የለውም። እንደውም እስልምና እኮ የተሻለ ነገር አለ ቢያንስ ማለት ነው። አይመከርም፣ ሪኮመንድ አይደረግም። ግን ይሄ አሁን ሴክሹዋል የሆኑ ነገሮች በአጠቃላይ እንደ ፕሮብሌም አይደሉም እንደ እስልምና። ራስ ትምህርት ይወሰድበታል። ፕሮብሌም እኮ ነው ትዳር ላይ ትልቅ ፕሮብሌም ያለው ሌላው ጋር ነው ራሱ። የኛ ጋር በደንብ በስነ ስርዓት ትምህርት አለው ስልሽ ይመከራል። ሳይካትሪስት በደንብ አንዳንድ ነገር ፕሮብሌሙ ከሳይኮሎጂካል ነው ወይ ወንድ ልጅ ፕሮብሌሙ ምንድነው የሚባለው ነገር ይጠናል። ከምግብ አንፃር አለ፣ ከሆርሞኒካል አለ፣ የተለያየ ነገሮች አሉ፣ የሚጠኑ ነገሮች አሉ። ባይሆን የጸባይ አለመግባባት ነው እኛ ጋር ሊያፋታው የሚችለው። ለምሳሌ አለመግባባት ከሆነ በጣም እሱ አስቸጋሪ ነው። እንዴ ተጨቃጫቂ ከሆነ የተወጣሽ መሆን ያለበት ምክንያቱም ትቀናለሽ። እንደዛ መሆን የለበትም። በባይብል በጋብቻ ደረጃ እንዴት ነው? ከአንድ በላይ ማግባት ሐራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። እንደ ዳዊት እኮ እነሱ ስላገቡ ነው። ግን ፈጣሪ ሐላል አድርጎታል ለማግባትን? አላረገውም በጭራሽ የለም። ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል እንዴ? ምን ዘዳግም? 21 ላይ ማለት ነው። ቆይ ጥቅስ አሁን አለ። እስቲ አውጣና አስነበበ። እሺ አቡ ሳላ ትችላለህ ማውጣት? አንዴ ያወጣልኝ። ዘዳግም ስንት ነው ውስጥ? 21 ዘዳግም አንዲ ስልክ እያበራሁት ነው። 21 ስንት? ችግር የለም 21 17 ዘዳግም 21 ከ15 ጀምሮ 18 15 እስከ 17 አየሽው? ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት እያለ ይናገራል ፈጣሪ። ከዛ ማድረግ ያለበትን ይሄን ያድርግ እያለ ይናገራል። ብሉይ ኪዳን ሚስቶች ቢኖሩት ገባኝ። አይ ችግር የለውም። ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል? አድርጎታል እዚህ ጋር ለአንድ ሰው አንዲት የተወደደች አንዲት የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላችው ልጅ ቢወልዱ በኩሩ ከተጠላችው ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው። ደግሞ ብዙ ሚስቶችን ለዳዊትም ሰጥቶት ነበረ። ሁለተኛ ሳሙኤል 12 18 ምዕራፍ 12 ብሉይ ኪዳን ላይ ነው ከኢየሱስ ክርስቶስ። አይገባኝ ግን ሐላል ነው። ግን ብሉይ ኪዳን ላይ ሐላል ነው ታውቂያለሽ። ከአንድ በላይ ማግባት ኦፍ ኮርስ ሐላል ነው፣ ሐራም አይደለም፣ የተከለከለ። አሁን አዲስ ኪዳን ላይ ትመጪና ኢየሱስ ሐራም ያደረገበት ኢየሱስ ክርስቶስ ሲመጣ ሐራም የሆነበትን የተከለከለበት አለ ጥቅስ ይኖር ይሆን? እኔ አላየሁም። እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም። ኢየሱስ መጥቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት የለም፣ ጥቅስ የለም፣ አናገኘም። ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው፣ ኃጢአት አይሆንበትም። እንኳን እሱን አንድ ሴትም ብዙ ወንድ ማግባት ትችላለች በአዲስ ኪዳን ማከሄድሽ። ስንትም ማግባት ችግር የለውም፣ ገደብ የለውም ማለት ነው። እንዲህ ከሆነ አትጠቀሰም። አሁን በእኛ ምንድነው የሚለው? አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው። በፍትህ ማስተካከል እስከቻለ እስከ 4 ድረስ ማግባት ይችላል። ሱረቱ ኒሳ ምዕራፍ 4 ቁጥር 2 ላይ ቁጥር 2 እና 3 ላይ ሲናገር እንደዛ ነው። 2 2 3 3 4 4 አቅማችሁ ከቻለ ማግባት ይችላል። አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን።
አንተ ወሂድ እኔ ቀልቤ አዝኖብህ ሌላ ሴት አግብተህብኝ ሌላ ሴት ብትሄድ ፈጣሪ ራሱ የሰው ልብ አሳዝነ ሄደ ጥሩ ህይወት ይሰጣል። እምቢ ካልኩ አርፈ መቀመጥ ነው። እኔ ምን አውቃለሁ? ከአንድ በላይ የሚያገቡትን ኤክስፒሪየንሳቸውን ጠይቂያቸው። እኔ አላውቅም። እኔ የለሁበትም እዛው ያይሽከቢበት አፉ በለኝና ማለት ከአንድ በላይ ሰዎች ለምሳሌ ኢቭን እስልምና ውስጥ አንድ ሚስት ራሱ እንዳናገባ አላህ ያዘናል። ነብዩ አለይሂ ሰላቱ ወሰለም እናንተ ወጣቶቹ የቻለ ከናንተ መካከል ያገባ ያልቻለ ደግሞ ይጹም ብለዋል። ስለዚህ አንድ ራሱ የምናገባው አንድ ሰው አንድን ሴት የሚያገባው ሲችል ጊዜ ነው። ከአንድ በላይ ሲያገባ ግን ትልቅ የሆነ ተጠያቂነት አለበት። ተገባሻ? ትልቅ ተጠያቂነት፣ ያን ተጠያቂነት የሚችል ሰው መሆን አለበት። ግዴታ ሀብታም መሆን የለበትም። ሀብታም ስለሆነ አይደለም ማግባት ያለበት። ያ ሳይሆን ትልቁ ነጥብ ምንድነው? ያ ሰውዬ ምን ያክል ፍትሃዊ ነው የሚለው ላይ ነው። ስለ ሀብት ካነሳህ ደግሞ በእስልምና ሴት ልጅ ኮንትሪቢዩት አታረግም ፋይናንሻሊ። ወንድ ነው ቤቱን ፋይናንሻሊ የሚመራው። ሴት ልጅ ገቢ ብታመጣ እንኳን እንዲቀበላት አይፈቅድም ቁርአኑ አይደለ? ስለዚህ ሀብት ከሌለው እንዴት ነው 2-3 ቤት ማስተዳደር የሚችለው? ነው ሴትዮዋ ለፍታ ልትመጣ ነው ማለት ነው። እንደዛ ከሆነ ካለው ነው እኮ የሚለው አይደለ? እኩል ደግሞ ለአይሻም አንድ ቦርሳ ከገዛ ለከድጃም አንድ ቦርሳ የመግዛት ግዴታ አለበት። እኩል ካልወደዳቸው እንደ ኃጢአት ነው የሚቆጠርበት። ስለዚህ አቅም ከሌለው አርፎ ከአይሻ ጋር ለምን አይቀመጥም? ገብቶኛል እኮ እንዲህ የሚያደርጉ ከሆነማ ተጠያቂ ናቸው ነው ያልኩሽ ያለሁት። ወንዶቹ ነው። በእኛ ሙስታብም ነው እኮ አቡ ሳላ በእኛ ማግባት ራሱ ሙስታብ ነው፣ የተወደደ ነው። አንድ ሰው አላገባም ተብሎ ሐራም ነው አይባልም ከመነሻውኑ ማለት ነው። አንደኛ ነገር። ሁለተኛ ነገር ደግሞ ምዕራባውያኖች፣ አንቺ የምትከታዩ ምዕራባውያኖች ከአንድ በላይ ማግባት ይከለክላሉ። ከአንድ በላይ ግን ዝሙት ማድረግ ይቻላል አይደል? እናንተ ሀገራም ዝሙት አይቻልም? አንድ ሰው ከአንድ በላይ እኮ ዝሙት ማድረግ ይችላል። አግብቶ ከሌላ ሴት ጋር ቢማግጣውን አሁን ለምሳሌ አንድ ኢትዮጵያዊ ነበረ፣ ባቡር ጣቢያ ነበር የሚሰራው የነበረው እና አንዷ ፈረንጅ መታ፣ እዛ ለስራ መታ፣ ተገናኙና አመጣችው። አጋጣሚ ታመመ። 2 ሳምንት ሙሉ ሲታመም ሌላ ነጭ አምጥታ አንድ አልጋ ክፍል ነበራቸው፣ እዛ አስተኛችው። እስከሚሻለው ድረስ በጣም ተናዶ ፍርድ ቤት ከሰሳት፣ እንደ ኢትዮጵያ መስሎት ማለት ነው። ከዛ በኋላ መብቱ ነው የተባለው። አሁን አዲስ ህግ ሊወጣ ነው። እኔ ባለውበት ሀገር ከ2026 በትዳሩ ላይ ዝሙት ያደረገ እንደ ክራይም ተደርጎ ህግ ሊወጣ ነው። እንደውም በጣም ነገር ነው። ከተደረገ ጥሩ ነው። እኔ ግን ማውቀው ምንድነው አንድ ሰው ከፈለገ መብቱ ምንድነው ያሉት፣ ለሱ መብቷ እኮ ነው አሉት። እና አንተም ከፈለክ እኮ ማድረግ ትችላለህ። አያገባ እንጂ ያ ሰው መማገጥ ይቻላል። በአውሮፓ ህግ መማገጥ ይቻላል። እንዲህ አይነት ነገር ነው ያለው። ስለዚህ አንድ ሰው መማገጥ ከአንድ በላይ ማግባት ሐላል ነው በእኛ በኢስላም። ከአንድ በላይ ደግሞ መማገጥ ደግሞ ሐላል ነው። ከአንድ በላይ ማግባት ሐራም ነው በምዕራባውያኖች። አዎ በጣም ትክክል ነው በህጉ አታገባ። ከአንድ በላይ ግን ዝሙት ግን ይቻላል። ራሱ አንድ ሰው ሄዶ ሌላ ሴት ጋር ሄዶ ቢያድርና ቢማገጥ ለምን ማገጥ ተብሎ አውሮፓ ላይ አይከሰስም፣ መብቱ ነው የሚባለው። አሁን ይሄንን ህግ ግን አሜሪካኖች ምን አሉ? ይሄ ነገር ከ2026 በኋላ ሚስጥራቸው አይደለ? ለምሳሌ አይሻም ከዲጃም አሁን ለምሳሌ ኤግዛምፕል ለምዝሽ እኔ 4 ሴት ባገባ አንዷ ከዲጃ ናት፣ አንዷ ሰሚራ ናት፣ አንዷ ደግሞ ከሌላ ተብሎ 4 ሴቶች አሉ። እነዛ 4 ሴቶች አራቱም ሚስት ናቸው። በሚስትነት ስንት ናቸው? ሚስቶች 4 ናቸው። በሚስትነት ስንት ናቸው? ሚስትነታቸው ስንት ነው? ለሱ 4 የተለያየ ሚስትን ያገባው 4 ሴት አንድ አይደለም። እሺ በእናንተ ትምህርት አብ አምላክ ነው አይደል? አብ አምላክ ነው። ወልድ አምላክ ነው። አዎ መንፈስ ቅዱስም አምላክ ነው። አምላክ አንድ ናቸው። ሶስቱም አንድ ናቸው። ኦኬ ስንት አምላክ ናቸው? ሶስቱ አንቺ ስንት አምላክ ናቸው? አንድ አምላክ። ለምን አንድ አምላክ ይሆናሉ? አምላክነት አንድ ነው የሚያጋራቸው ነገር እኮ በአካል 3 ናቸው እኮ። አንድ ስለሆኑ አብ ወልድ መንፈስ ቅዱስ አንድ ስለሆኑ እኮ ነው። በባህሪ በምንድን ነው አንድ? በባህሪ አንድ ነው። ስለዚህ በሚስትነት ስንት ናቸው 4 ሴቶች? እንዴ ባህሪያቸውም አንድ አይደለም። ከድጃና አይሻ ነው። ስለ ባህሪ አይደለም የጠየኩሽ። በሚስትነት ስንት ናቸው ነው ካልኩሽ። ይሄ ጥያቄ ከባድ ነው ለእኔ። ግን 4 ሚስት ነው ያለው። በቃ 4 በሚስትነት ስንት ስለሆነ 4 አሁን ሴቶቹ 4 ስለሆኑ 4 ሚስቶች ናቸው የሚሆኑት ወይስ በሚስትነት አንድ ናቸው?
አይ እኔ አራት ሚስት እንዳለው ነው ማምነው። ኦኬ። ስለዚህ ሰማይ ላይ ያለው የሚመለከው አምላክ ስንት ነው? አንድ ነው። ስለዚህ አንድ አምላክ እንዴት ሊሆን ይችላል? እሺ እዚህ ቤት ውስጥ ስንት ሰው አለ? 2 3 4 9 ከላይ 357 እንዴ በአካል ስንት ነን እኛ? በአካል እኔ አንድ ነኝ። እዚህ ጋር ግን 350 በምንነት ስንት ነን? አንድ ነን ሁላችንም። አረ ሁላችንም ሰው ነን። አንድ ሰው ነሽ፣ ሁላችንም ሰው ነን። ለምን ታዲያ ብዙ ሰው አለ? 357 ሰው አለ ለምን አልሽ? የተለያየ ሀሳብ ሁሉም ስላለው ነው። የተለያየ አይምሮ፣ የተለያየ ሀሳብ አይደል? የተለያየ አካል ስላለን ነው አይደል? የተለያየ አካል ያ። ኦኬ። አሁን ለስኩል ስንት አካል ነው ያላቸው? አንድ አካል። ኧረ ተይ እንጂ። አሁን ለስኩልስ 3%? ኦ ሶስቱ ስላሴ። አሁን ለስኩልስ ስንት አካል ነው ያላቸው? በአካል ስንት ናቸው? በአካል 3 ናቸው። በመንፈስ አንድ ናቸው። በእውቀት ስንት ናቸው? አንድ። በእውቀት ስንት ናቸው? አንድ። በእውቀት ማይንድ ኢሞሽን ዊል አብ ራሱ የቻለ እኮ እውቀት አለ። ወልድም እንደዛ አለ። ሶሻል ትሪኒቲ ያለ ከበዙ ፕሮቴስታንት። ኦኬ። በእውቀት 3 ናቸው። በፈቃድ ስንት ናቸው? በፈቃድ 3 ናቸው አይደል? ማይንድ ኢሞሽን ዊል 3 ናቸው አይደል? አብ የራሱ የሆነ ማይንድ ኢሞሽን ዊል አለ። ፈቃድ፣ እውቀት፣ ስሜት፣ ፈቃድ አለው አይደል? ወልድም እንደዛ እርስ በርሳቸው የሚተዋወቁ የለ እንዴ? አብ ወልድን ያውቋል፣ ወልድ አብን ያውቋል። ያወሩ የለ እንዴ እርስ በርሳቸው? ስለዚህ በእውቀት ይለያያሉ ማለት ነው። በስሜትም ይለያያሉ አይደል? አብ ወልድን ይወደዋል፣ ወልድ አብን ይወደዋል አይደል? ስለዚህ 3 ናቸው ማለት ነው። ስለዚህ አሁን 3 አካል ከሆኑ ለምንድን ነው 3 አምላክ ያላልሻቸው? ልክ እኛን አሁን ለምሳሌ በአካል ነው የምንለያየው፣ በምንነት ግን አንድ ነን። አንቺም ሰው ነሽ፣ እኔም በባህሪ አንድ ነን እኮ። በባህሪያችን ስንት ነው? አንድ ነው አይደል? ሰው የሚለው ነው ባህሪያቸው። ጥንዛ አይደለም፣ ድመት አይደለም፣ ውሻ አይደለም። ያለ ግን የሰው ባህሪና የአምላካዊ ባህሪ እኮ ይለያያል። የአራት አንድ ነው ኦንቶሎጂካሊ ማለት በባህሪ አንድ ነን እንጂ ሰው ነን ሁላችንም። ባህሪ እኮ የሚባለው ነገር ሰው ነው፣ ሰውነት ነው ባህሪ ኦንቶሎጂካሊ ማለት ነው። ስለዚህ አንድ ሰው ነን። እኔና አንቺ አሁን ስንት ሰው ነን በባህሪ? 2 በባህሪ ነው ያልኩሽ እኮ። ባህሪ ማለት ባህሪ ማለት ምንነት ማለት ነው። ጾታ ማለት ነው አይደለ? አይደለም። ምንነት ምንድን ነሽ አንቺ? ሰው ነሽ፣ ጥንዛ ነሽ። አዎ እኔ ምንድን ነኝ? ሰው ነህ። አንድ ነን። በባህሪ ስንት ነን እኔና አንቺ? አዎ በባህሪ ወይም በምንነት አንድ ነን። በማንነት ስንት ነን? 2 ወንድና ሴት። አሁን በስቅዱስ በማንነት ስንት ናቸው? 3 ናቸው አይደል? 3 አካል። በምንነት ስንት ናቸው? በባህሪ አንድ ናቸው። ስለዚህ ሰማይ ላይ ስንት አምላክ ነው ያለው? አንድ አምላክ። ለምን አንድ አምላክ ትያለሽ? በአካል 3 ሆኖ የለ እንዴ? አንድ ሆኖ በባህሪ እኮ ለምሳሌ ድንግል ማርያም ስትወልድ የወለደችው አምላክን ነው አይደለ? ያ አይደለም አምላክን ነው የወለደችው አይደል? ወልድ የሚባለውን አምላክ ነው የሚወልደው። ያልተወለዱ 2 የሉም? አምላክ የሉም? ያልተወለዱ 2 የሉም? አብና መንፈስ ቅዱስ የሚባሉ? አብማ ኦልሬዲ በሰማይ ላይ ነበረ እኮ ኢየሱስ ልኮልህ እኮ። ግን እሱ አምላክ አይደለም ወይ? አብ አምላክ አይደለም? አብማ አምላክ ነው እንዴ? ስለዚህ ድንግል ማርያም ያልወለደችው አምላክ የለም? ድንግል ማርያምማ አንድ ኢየሱስ ክርስቶስን ነው የወለደችው። ያልወለደችው አምላክ የለም ወይ ነው የምለው። አይ አልበቃ አንድ ነው የምትወልደው ማርያምማ አንድ ነው የወለደችው። ስለዚህ እኮ አብን ወልደዋለች። አብን አልወለደችውም እንዴ? እኮ አብ አምላክ አይደለም? አብማ አምላክ ነው። ስለዚህ ያልወለደችው አምላክ ነው ማለት ነው አብ እንደ ኢየሱስ ክርስቶስ እኮ አብ ነው። አብ ወልድ መንፈስ ቅዱስ። ኧረ አይደለም የኦሊንሰስ ትምህርት ነው። ተሳስተሻል። ኢየሱስ ወልድ ብቻ ነው። አብና መንፈስ ቅዱስ አይደለም። ኢየሱስ አብ ነው። ወልድ ነው። የተወለደው ነው። አይ ጉዴ ፈላ ዛሬ። አብ ነው። መንፈስ ቅዱስ ነው። በጣም አቃተኝ ይሄ ነገር። አብና መንፈስ ቅዱስ ነው። እኔ የማውቀው አብ ወልድ መንፈስ ቅዱስ አለሽ። ተቋርጦ ነበር። ቅርታ ስልክ ገብቶብኝ ነው። ይኸውልሽ ኢየሱስ አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው? ኢየሱስ ክርስቶስ ወልድ ነው። ድንግል ማርያም የወለደችው ወልድን ነው ወይስ አብን ነው መንፈስ ቅዱስን ነው? ወልድን የወለደችው። ስለዚህ የወለደችው አምላክ አለ። ያልተወለዱ ደግሞ 2 አሉ አይደል? አብና መንፈስ ቅዱስ የሚባሉ አምላክ። አብማ አይወለድም። ኦልሬዲ ሰማይ ላይ እኮ መንፈስ ቅዱስን ትወልደዋለች እኮ መንፈስ ቅዱስ ትወልደዋለች። መንፈስ ቅዱስ በኢየሱስ ውስጥ አይደል እንዲያገኘ ነው። ግን ወልደዋለች ወይ ነው? አልወለደች። ወልደዋለች መንፈስ። ስለዚህ ያልተወለዱ 2 አምላክ አሉ አይደለ? አብና መንፈስ ቅዱስ የሚባሉ አምላክ ናቸው አይደል? እነሱ
ያ አብና ወልድ መንፈስ ቅዱስ ሶስቱ አንድ። ስለዚህ የተወለደው አምላክ አለ፣ ያልተወለዱ ደግሞ ሁለት አምላክ አሉ፣ አብና መንፈስ ቅዱስ። አጠቃላይ ስንት አምላኮች አሉ? ሶስቱ። መወለድ አይችሉም እኮ ሁለቱ አብና መንፈስ ቅዱስ አምላክ ናቸው። ያልተወለዱ ሁለት አምላኮች አሉ የቀሩ። የተወለዱ ደግሞ አምላክ አለ። አጠቃላይ ስንደምራቸው ስንት አምላክ ይሆናሉ? ሶስት። ስለዚህ ሶስት አምላክ ነው ማለት ነው። ስለዚህ አሁን ምንድነው አንድ ወንድ ሶስት ሴቶችን ነው የሚያገባው። ሶስቱ ሴቶቹ አራት ሴቶችን ነው የሚያገባው። አራቱ ሴቶች ወይ አራት ሚስቶች ናቸው ካልሽ ተመሳሳይ ነገር ነው የሚሆነው። ሰማይ ላይ ያሉት ሶስት አምላክ ናቸው ያሉት። ካልሆነ ግን አንድ ሰው ያለው አራት ሴቶች አሉት። አራት ሴቶች ማግባት ይችላል፣ ግን በሚስትነት አንድ ናቸው ማለት ነው እንዳንቺ። ስለዚህ አሁን ይሄ ሰውዬ አራት ሴት አግብቶ አንድ ሴት አገባ ብለን እንዴት እንቆጥረዋለን? አንድ ሴት ሳይሆን አንድ ሚስት ነው ያገባው። ይገናኛል እኮ በሚስትነት አንድ ናቸው እኮ በሚስትነት አንድ ናቸው። ሚስትነት የሚባለው ነገር ነው። አራት ሴቶች ናቸው፣ ግን በሚስትነት አንድ ስለሆነ አንድ ሚስት ነው የሚያገባው። በጣም ከባድ ነገር ነው። ይሄንን አላውቅም ደግሞ አንድ ሚስት ነው። አይ እኔ ግን አሁንም ይሄንን ሀሳቤን አልቀይረውም። አይ ዶንት ኖ ሌሎች ሙስሊም እህቶች ካሉ ሜቢ ይሄንን የሚጋሩ ይኖራሉ። ሙስሊም ወንድ እንዳትልሽ እኮ ነው። አሁን ለምሳሌ ፎር ኤግዛምፕል እኔም ብትጠይቅኝ አሁን እኔ ከአንድ በላይ መዋት አልፈልግም፣ ፍላጎቱ የለኝም። እንደዚህ ነው ሁሉ መሆን ያለበት። ምክንያቱም እንደዛ መሆን የለበትም። በባይብል በጋብቻ ደረጃ እንዴት ነው? ከአንድ በላይ ማግባት ሀራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። ዳዊት እነሱ ስላገቡ ነው። ግን ፈጣሪ ሀላል አድርጎታል ለመግባትን? አላረገውም በጭራሽ። የለም ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል እንዴ? ምን ዘዳግም? 21 ላይ ማለት ነው። አሁን አለ። እስቲ አውጣ እናስነብበ። እሺ አቡ ሳላ ትችላለህ ማውጣት? አንድ ያወጣልኝ። ዘዳግም ስንት ነው ውስጥ? 21 ለሱ አራት የተለያየ ሚስት ነው ያገባው። አራት ሴት አንድ አይደለም። እሺ በእናንተ ትምህርት አብ አምላክ ነው አይደል? አብ አምላክ ነው። ወልድ አምላክ ነው። አዎ መንፈስ ቅዱስም አምላክ ነው። አምላክ አንድ ናቸው። ሶስቱም አንድ ናቸው። ኦኬ ስንት አምላክ ናቸው? ሶስቱ አንቺ ስንት አምላክ ናቸው? አንድ አምላክ። ለምን አንድ አምላክ ይሆናሉ? አምላክነት አንድ ነው የሚያጋራቸው ነገር እኮ በአካል ሶስት ናቸው እኮ። አንድ ስለሆኑ አብ ወልድ መንፈስ ቅዱስ አንድ ስለሆኑ እኮ ነው። በባህሪ እኮ በምንድን ነው አንድ ይሆናል? በባህሪ እኮ በባህሪ አንድ ነው። ስለዚህ በሚስትነት ስንት ናቸው አራቱ ሴቶች? እንዴ ባህሪያቸውም አንድ አይደለም። ከድጃና አይሻ ነው። ስለ ባህሪ አይደለም የጠየቁሽ፣ በሚስትነት ስንት ናቸው ነው ቀርኩሽ። ይሄ ጥያቄ ከባድ ነው። ለኔ ግን አራት ሚስት ነው ያለው። በቃ አራት በሚስትነት ስንት ስለሆነ አራት። አሁን ይኸውልሽ ሴቶቹ አራት ስለሆኑ አራት ሚስቶች ናቸው የሚሆኑት ወይስ በሚስትነት አንድ ናቸው? አይ እኔ አራት ሚስት እንዳለው ነው ማምነው። ኦኬ ስለዚህ ሰማይ ላይ ያለው የሚመለከው አምላክ ስንት ነው? አንድ ነው። ስለዚህ አንድ አምላክ እንዴት ሊሆን ይችላል? እሺ እዚህ ቤት ውስጥ ስንት ሰው አለ? 2 3 4 9 ከላይ 357 እንዴ በአካል ስንት ነን እኛ? በአካል እኔ አንድ ነኝ። እዚህ ጋር ግን 350 በምንነት ስንት ነን? አልገባኝም። ሁላችንም ሰው ነን። አንቺ ሰው ነሽ፣ ሁላችንም ሰው ነን። ለምን ታዲያ ብዙ ሰው አለ? 357 ሰው አለ ለምን አልሽ? የተለያየ ሐሳብ ሁሉም ስላለው ነው። የተለያየ አይምሮ፣ የተለያየ ሐሳብ አይደል? የተለያየ አካል ስላለን ነው አይደል? የተለያየ አካል ያ። ኦኬ አሁን ለስቅዱስ ስንት አካል ነው ያላቸው? አንድ አካል። ኧረ ተይ እንጂ አሁን ለስቅዱስ 3 persons። ሶስቱ ስላሴ። አሁን ለስቅዱስ ስንት አካል ነው ያላቸው? በአካል ስንት ናቸው? በአካል 3 ናቸው፣ በመንፈስ አንድ ናቸው። በእውቀት ስንት ናቸው? አንድ። በእውቀት ስንት ናቸው? አንድ። በእውቀት ማይንድ ኢሞሽን ዊል አበራሱ የቻለ እኮ እውቀት አለ። ወልድም እንደዛ አለው። ሶሻል ትሪኒቲ አይደል የሚቀበሉት ፕሮቴስታንት። ኦኬ በእውቀት 3 ናቸው። በፈቃድ ስንት ናቸው? በፈቃድ 3 ናቸው አይደል? ማይንድ ኢሞሽን ዊል 3 ናቸው አይደል? አብ የራሱ የሆነ ማይንድ ኢሞሽን ዊል አለ። ፈቃድ፣ እውቀት፣ ስሜት፣ ፈቃድ አለው አይደል? ወልድም እንደዛ እርስ በርሳቸው ተዋውቁ የለ እንዴ? አብ ወልድን ያውቃል፣ ወልድ አብን ያውቃል። ያወሩ የለ እንዴ እርስ በርሳቸው? ስለዚህ በእውቀት ይለያያሉ ማለት ነው። በስሜትም ይለያያሉ አይደል? አብ ወልድን ይወደዋል፣ ወልድ አብን ይወደዋል አይደል? ስለዚህ 3 ናቸው ማለት ነው። ስለዚህ አሁን 3 አካል ከሆኑ
ሶስት አካል ከሆኑ ለምንድነው ሶስት አምላክ ያላልሻቸው? ልክኛን አሁን ለምሳሌ በአካል ነው የምንለያየው፣ በምንነት ግን አንድ ነን። አንቺም ሰው ነሽ፣ እኔም በባህሪ አንድ ነን እኮ። በባህሪያችን ስንት ነው? አንድ ነው አይደል? ሰው የሚለው ነው ባህሪያቸው። ጥንዛ አይደለም፣ ድመት አይደለም፣ ውሻ አይደለም። ያለ ግን የሰው ባህሪና የአምላካዊ ባህሪ እኮ ይለያያል። የአራቱ አንድ ነው ኦንቶሎጂካሊ ማለት በባህሪ አንድ ነን እንጂ ሰው ነን ሁላችንም። ባህሪ እኮ የሚባለው ነገር ሰው ነው፣ ሰውነት ነው ባህሪ ኦንቶሎጂካሊ ማለት ነው። ስለዚህ አንድ ሰው ነን። እኔና አንቺ አሁን ስንት ሰው ነን በባህሪ? ሁለት። በባህሪ ነው ያልኩሽ እኮ። ባህሪ ማለት ምንነት ማለት ነው። ጾታ ማለት ነው አይደል? አይደለም። ምንነት ምንድነሽ አንቺ? ሰው ነሽ፣ ጥንዛ ነሽ። አዎ እኔ ምንድነኝ? ሰው ነህ። አንድ ነን። በባህሪ ስንት ነን እኔና አንቺ? አዎ በባህሪ ወይም በምንነት አንድ ነን። በማንነት ስንት ነን? ሁለት፣ ወንድና ሴት። አሁን መንፈስ ቅዱስ በማንነት ስንት ናቸው? ሶስት ናቸው አይደል? ሶስት አካል። ደንብ ኮፒ ሊንገሩ የምታውቋት ሸር አድርጉላት እስኪ እንደው ታስረዳን። እንግዲህ እሱ ብሬሌው እንደዚህ ይዞ እሷ ጫት ችርስ እያላት ነው። ችርስ እያላት ነው። ያ ኢላሀ ኢላላህ ወላሂ ምን አይነት እንደዚህ አይነቶች ናቸው እኮ ሙሲባ የሚያመጡብን። እነዚህ ናቸው ዋና ደጋፊዎቻችን። ስሟ ሙሉ ስሟ አይታይም ቪዲዮ ላይ። ቢ ነው የሚጀምረው። ቢ ልና ምን እንደሆነ አላውቅም። ሙሉ ስሟ አይታይም ቪዲዮ ላይ። ይገርማል። ያው ግማሹን ሁለት ስፔሊንግ ብቻ ነው የሚታየው። እስኪ እንግዲህ ፌስቡክ ላይ ለቀውላታል። በየፌስቡክ አሁን ፌስቡክ ላይ ሁሉ በኮሜንት እየጨፈጨፋት ነው። እንግዲህ ያው ነገ ቤተሰቦቿ አይታይም ስሙ አይታይም፣ ፌስቡክ ላይ አይታይም። የምታውቋት ልጆች ካላችሁ ሼር አድርጉላት። እስኪ ሙቤቶ ይሄ የእሷ አሁን አንተ ፌስቡክ ላይ መለቀቋ ነው የገረመክ? ራሷ ናት ፈቅደሽ ከተደፋሽ ቢርግጦሽ አይክፋሽ የሚባል አነጋገር አለ። ራሷ ስለመጣችላቸው ፌስቡክ የተሻለም ካለ እዛም ላይ ያረቧታል። አሁን አንተ አንድ ንግግር ስትናገር ብቻ ነው ሶሻል ሚዲያ ላይ በጣም ችግር ነው ወላሂ። ሼም ነው። ተው፣ ነገ ይቆጫችኋል። ነገ ልጆቻችሁ ይህን ቪዲዮ ያዩታል። ነገ የልጅ ልጆችሽ ያዩታል። ነገ እናታችን እንዲህ ነበረች ከማንም ጠጃም ጋር የወጣች ሚዲያ ላይ ጫት እየቃመች እንደዚህ ነበረች ብሎ በአንቺ ያዝኑብሻል። አረ ተው፣ አላህን ፍሩ። ኦኬ ይቺ እኮ ነገ አግብታ እንኳን ፈጣሪ ብሎ በታገባ እንኳን የት ነው ያገኘውሽ ብሎ ማፈሪያ እኮ ናት ወላሂ። መቼም የማይጠፋ በቃ መቼም በጫት እንደዚህ ራሷ እንደዚህ እያደረገች ከሆነ ልጆቹ ይሄንን አቲቲዩድ የእሷን ነገር እየለመዱ ስለሚመጡ አብሽር አይዞህ፣ የራሷን አይነት ነው የምታመጣው። አይሏትም እነሱስ አስብ ይሆን አሁን እንደዚህ ጫት እየቃመች ምን እያለች በዚህ ላይ ደግሞ ይሄን ታጨሳለች ስለምታሳድጋቸው ሙቤ እየቃመች ነው የምታሳድጋቸው። ጡት ስሰጣቸው የጫት ጥንፋሽ ያለው ስለሚደርሳቸው እንትን አይሏትም። ያየከውን ነው እኮ አንተ የምታደርገው። ቤተሰብክ ሲቅም ካየህ አንድ ነገር ሲያደርግ ካየህ ተከትለህ አለክ ቪዲዮን እንየው እስኪ እንዴ። ስለዚህ ተከትለው አስቸጋሪ እንዴ። እንደገና አላያችሁትም እንዴ? በድጋሚ ነው የምትሉት? ጀሚላ ልጃዩ ምን ትላለክ? ልክ አይደለም። ይቺ መርቀና ለልጇ እኮ ግማሹ ካጠባች ራሱ ልጇ ጋር ባል ስለሌላት ነው እንጂ ልጁ ይመረቀናል። ገባ? ምክንያቱም የሚያገኘው ነገር በጣም መጥፎ ነገር አሲር ነው የሚያጅበህ ማለት ነው። በጣም ያሳዝናል ሀቂቃ ወላሂ። ብዙ ቪዲዮ ነው አሁን ገና ነው የመጣ ነው እያሉ ላሳያችሁ። ችግር የለውም በድጋሚ ላሳያችሁ። እስከዛ ታብታብ አድርጎ ያ ጀማ እንትን እያለ ነው። ኮፕሊንክም የለም። እስኪ 50 ሺህ ያስገቡት። ታብታቡ የሚያጅብ ነው ወላሂ። ቆይ ይሄው
ላሳያችሁሽ እንደገና ድጋሚ ቼሊ የምታቋት ካላችሁ ሼር አድርጉለት። የራሻ ቦምባስ መስለሽዋል? ምንድነው? የተከበረ ጫት ታካሚ ነሽ? ይህን ነው አይናቴ አዲስ አበባ አንቺን ነበር ማግባት እንጂ እየቃምሽ ነው። አዎ ፈታ እያልኩ ነው። ሞጣ የት ነው የምትኖሪው? ማይ ፍሬንድ እኔ ያለው 4 ኪሎ እዚያው ባህር ከተማ ፊንፊኔ። በዚህ ከፍ አድርገሽ አሳያቸው፣ ጫቱን አሳያቸው። አዲስ አመት ብዬሻል። አይ እናቴዋ እስኪ ቃሚ ላሳይ፣ እየቃምሽ አሳይ። እኔም ይህን እየጠጣሁ አይ እናቴዋ ነበር ማግባት እንጂ። እንኳን አደረስክ ሞጣ። እንኳን አደረሰሽ የለመነት እንደናክ ለምኑ ነው እንኳን አደረሰ ያለችው? እንኳን አደረስክ፣ እንኳን አደረስክ። እንኳን ለሱሱ ሰዓት ነው እንጂ ለሱሱ ሰዓት አይ የእነዚህ የከፋ ነው የምር። ስማ ቢዩቲፉል ቢዩቲፉል እሷ ናት። በቃ ለምን ቢኢ ነው የሚጀምረው? ከዛ በኋላ ስፔሊንግ አይታይም። አዎ እስኪ ሼር አድርጉላት፣ የጀማ ሼር አድርጉላት፣ ሼር አድርጉላት። ወላሂ ያሳዝናል። ቆይ ሙሉ ቪዲዮ ስሙት። በነገራችን ላይ ሞጣ ላይ የሚቀርቡ ልጆች ሪከርድ ይደረጋሉ። ታውቃለህ አይደል? ራሱን የቻለ የተዘጋጁ ልጆች አሉ። እነሱን ለማዋረድ በተለይ ሙስሊሞችን ሪከርድ ያደርጓቸዋል። የሚያጅብ ተመልከቱ። ጊዜ ይመስገን፣ አላህ ይመስገን። ባላለሽ ወይ ባለለኝም የለሽም? ስንት ነው ያስፈልግልኝም? ከአሜሪካ የሆነ ዲያስፖራ ሞጣዬ በጣም ዲያስፖራ ጫትኒክም ሴት እኮ ነው እስካሁን ያልተገኘው። በጣም ቃሚ ነኝ። ይፈልግልኝ በጣም ነው የምታምሪ። ቃሚ በስኪ አንድ ጊዜ ያው አይደክ ሞቅ ብዬናለሁ። ወይ እናቴዋ እናቴዋ፣ ምንድን ነው የምታወራው? ነው ምንድን ነው የምታወራው? ሻቱን በምንድን ነው? በለውዝ ነው? እና በቃ ባዶ ቅጅበት ቅጅበት፣ አንድ ጊዜ ቅጅበት ቅጅበትማ ቅጅበት። ይሄ ሞጣ አይደክ አይ እናቴዋ፣ ይችን ነበር ማግባት እንጂ እኔ ተሸውጃለሁ። ጣጣሚ ማግባት ነበር። እኔ ብታገባኝ አለበት። ሁለተኛ አትፈልግም ሞጣዬ? አይ ጀግኒ ተሸውጃለሁ። ሁለተኛ አትፈልግም? ሃይማኖት የሙስሊም ከሆንኩ 3 መጨመር አይቀርም። አሁን ኦርቶዶክስ ነኝ ለጊዜው። እንደ ወሬ ያው የሚቀር አይመስለኝም። በቃ እኔን አግባኝ፣ እንደው ወደ አሜሪካ ልምጣ። እውነትሽን ነው። ልግባበት እስላም ልሆን ስልመጣ በጣም ደስ ይለኛል። ሞጣ ያሳየን እጅሽ አይናቴዋ፣ ንቅሳትሽ ደግሞ ይችማ ልዩ ነው። ለዘር ትሆናለች። ምንድን ነው ስልጤነሽ? አማራ ኦሮሞ ነኝ። ኦሮማ ትትዘሩ እንዴ? ቤተመንግስት እኮ ነው ያለው። ፊንፊኔ ላይ ነው ያለሽው። ይህንን መሬት እናቴዋ ያትል የኦሮሞ ኮረዳ ይችን ነበር እንጂ አግብተ የቆመኮን ወንድ ልጆችን እያሳደግ ሰፋ ያለ መጅሊስን ትዘረጋልሃለች። ቀንበቱን ቀንበት እያደረገች ታቀርብልሃለች። ከጎን ስኳር ይሁንልህ ወይ ኮካ፣ ከዚህ ለውዝ ይሁንልህ ወይስ በቃ ይች ነበረች። ክች ቆንቁን አላት። ኧረ ውሰዳት ሚነሶታ። ኧረ ተው ቄሮ እምቢ ካል እንደ ኦሮምና ማውራ እንዲግባባ ፈልጋል። እባክህ ፋኖ ውሰዳት። እኔ ወደ አማራ መጠጋት ነው የሚፈልገው ሞጣ። እውነትሽን ነው። የምር እኔ አማሮች በጣም ብዙ ጓደኞች ስላሉ ወደ እናንተ መጠጋት ነው። አማራ ነው የምትፈልግ ማግባት? ወደ እናንተ ዘር ትንሽ መቀላቀል ፈልጋለሁ። ሙቤ ብዙ ጉደኞች ስላሉ ጓደኞች ልትል እኮ ነው። ጉደኞች እውነትም ብዙ ጉደኞች አለን። ብዙ ጓደኞች አለኝ ለማለት ብዙ ጉደኞች አለኝ አለች። ብዙ ጉድ ነገር አለ ከእሷ ጋር የተደበቀ። እንግዲህ እንዳያችሁት ነው። ምን አይነት ጊዜ ነው የደረስነው? ምን አይነት ዘመን ነው? ሴት ልጅ አባቷን ማታከብርበት፣ እናቷን ማታከብርበት እየቃመች ይኸው እንደምታዩት እሱ ጠጁን እየጠጣ እንደው ምንም መስሎ አይታያትም። በእስልምና ኸምር ሐራም ነው፣ መጠጥ ሐራም ነው።
እያወቀች እንደው አባቴ እናቴ ከዚህ ሰውዬ ጋር እንደዚህ ጠጁን እየጠጣ ቁጭ ብዬ እየቃምኩ ቢያኝ አባቴ ምን ይለኛል፣ እናቴ ምን ትለኛለች የሚባል ነገር ቀርቷል። የአሁኑ ትውልድ ምን አይነት ትውልድ ነው? ምን አይነት ትውልድ ነው? ሱብሃንአላህ ወላሂ። ይቺ እኮ ማታም ጋንጃ ሳስብ አቀርም እኮ ይቺ ማታ ጋንጃም ሳስብ አቀርም እንደዚህ ሆነች። ሰላም አለይኩም ሙቤ። ወአለይኩም ሰላም። እንዴት ነህ? ሰላም ነው? አልሐምዱሊላህ ማለት ነው። እንደዚህ የሚያደርጉት እኮ ቤተሰብ እንጃ ቤተሰብ ያላቸው አይመስለኝም። ቤተሰብ ቢኖራቸውማ ቤተሰብ መጥፎ ስሜ ከየቱ ጋር ይሰሙብኛል ካልሆነ ሰው ጋር የት ቦታ ውያለሁ ብሎ ቢያንስ ይሳቀቃሉ። ግን እነዚህ ቤተሰብ የሚያሳድጋቸው ቤተሰብ ያላቸው ምናምን አይመስለኝም ከይቅርታ ጋር ማለት ነው። አትሊስት አጎት ሊኖረት ይችላል፣ አክስት ሊኖረት ይችላል፣ ወንድም ሊኖረት ይችላል። አባትና እናቷ እንኳን ቢኖር እንደው ሙሉ ለሙሉ ቤተሰብ የላትም ማለት ይከብዳል። ሳውላላ ይከብዳል፣ እንግዲህ ይከብዳል። ዙሮ ቤተሰቦቿ ምንም ነገር የማይጠቀሙ ከሶሻል ሚዲያ የራቁ ሊሆኑ ይችላሉ እንጂ አለ ቤተሰብ አትፈጠርም። አረ ለማንኛውም ጓደኞች እንኳን ካላችኋት ቤተሰብ እንኳን የላትም ቢባል ጓደኞች እንደው አላህን የምትፈሩ ቤተሰቦቻችሁን የምታከብሩ እንደዛ አይነት ጓደኞች ካላችኋት ምከሯት። እች ልጅን ምከሯት። ላረገችው ነገር ወደ አላህ ተመልሳ ቶባ እንድትጸጸት ብትመክሯት መልካም ነው ብዬ ማሰበው። በአላህ ኮሜንቴን አንብብ። ምንድን ነው? እሺ ሀያት ምንድን ነው? ጻፊ ሙቤ ወንድሜ አስገባኝ። እሺ